አሁን ግን ውሃ ሳይሆን ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተፎካ ቅዱስ ሥጋው ክቡር ደሙ የፈሰሰበት ቤተክርስቲያን ደሙን የነጠበበት በእሳት እየተበላ ሰማያትን የሚያንቀጠቅጥ ንጉሥ ይዘን ማንም ተራ መጥቶ መከራ የሚያበላ ለምንድን ነው? ለምን ይሁን ንጉሳችን ዝም ያለው? እንዴ ያለ ሰራዊት የሚዘምት አምላክ ያለን ሰዎች እኮ ነን። እንደንትን እኮ ደህንነት አቋቁሞ የሚጠብቅ አምላክ አይደለም እኛ ያለን። ትናንት እኮ በእንግድነት ተቀብላ ባበላችሁ ባጎረሰች እኮ ነው። በእንግድነት እኮ ነው ትናንት የተቀበለች። እንግዳ ማብላት ማጠጣት ልማዷ ስለሆነ ምንስ አደረገች? የማንንስ ምን ነካች? የማንንም ክብር አትነካ። ስርዓቷም ጉዞዋም የራሷ ነው። ማንንም ደግሞ አይቃወምም እኮ ሕጓ። በማንም ላይ ምንም አትመክርም። ለመኖር ያልተፈቀደላት ከየትም ሰብስባ ባኖረች ለመኖር ያልተፈቀደላት እቺ ቤተ ክርስቲያን ምን አድርጋ ነው? እቺ ቤተ ክርስቲያን እኮ ፊደል በሌለበት ዛሬ ዶክተር ፕሮፌሰር ምናምን ምን ሳይኖር የፊደል እጅግር አውጥታ የሰጠች ቤተ ክርስቲያን፣ አገርን እንደ አገር በታሪክ የጠበቀች ቤተ ክርስቲያን፣ ሰነድን ሰንዳ ያስቀመጠች ቤተ ክርስቲያን ውለታዋ ባይከፈል አንሶ ምንስ አደረገችና? የእነሱ አካሄድ ግን ይለያል። እነሱ እያስተማሩ ባላውያን ወገን እየሄዱ ነው። የእኛ ግን እየሞቱ ያሉ ያለምንም ዕዳቸው ተቀምጠው ካሉበት ነው። ስሞ ሰውን እንደ በግ እየተያዘ ይታረዳል። ታዲያ ይቺ ቤተ ክርስቲያን ተቀብላ ያበላሽ ቤተ ክርስቲያን፣ ተቀብላ ያጠጣሽ ቤተ ክርስቲያን፣ አገር ሰታ ቤት ሰታ ያኖረሽ ቤተ ክርስቲያን እንዴ ከአምላኳ ውጭ ሌላ መልእክት ተልኮ የሌላት ቤተ ክርስቲያን አምላኳም እንጂ ሰውን እሙባት በሰው ላይ ዶልቱባት ሳይሆን ለሚገድሏችሁ ጸልዩ፣ የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ ብሎ አውጆላት መመሪያ ያስቀምጦላት የሄደ ቤተ ክርስቲያን ሊቀ ካህናትና ንጉሥ መስዋዕት በአንድ ላይ የሚከናወኑባት ይቺ ቤተ ክርስቲያን ምን አደረገች? የሀገሪቱን ውለታ የማያውቅ መንገድ በሚኖርበት ያልተበረዘና ያልተከለሰ የ7500 ዓመት ታሪክ ያላት ምድሯን ዘርግቶ ፍጥረታትን ፈጥሮ ራሱ ወርዶ ሰብኮ የሰጣትን ወንጌል ተቀብላ በኖረች በማንም ላይ አልዘመተች፣ ማንንም አትገድል እየሞተች የምትኖር ቤተ ክርስቲያን መኖሪያ ያጣችሁ ለምንድን ነው? ሸዋ ወሎ በዚህ ቁም የሚል የፍርድ ቀን የለም። መቋሚያችን አንድና አንድ ናት። ወይ በግራ እንቆማለን ወይ በቀኝ እንቆማለን። በትግራይነቱ የሆነ ቦታ የሚቆም ሰው የለም። በአማራነቱም የሆነ የተለየ መቋሚያ ቦታ የፓርላማ ወንበር የለም። በዚያ ሰው ድንጋይ እንኳን አምኖ በሚኖርበት ዓለም እኛ እግዚአብሔርን አምነን መኖር እንዴት ነው ያልቻልነው? ሰው ራሱን እያመለከ በሚኖርበት እኛ ግን የፈጠረንን አምላካችን አምልከን እንድንኖር ያልተፈቀደልን ለምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰመየ ሕማማተ ወልዱ ክብረ ወስባተ። የልጁን ሞት ለእኛ ሕይወት የልጁን ውርደት ለእኛ ክብር ያደረገ እግዚአብሔር አብ አባታችን ወደዚህ ምድር መጥቶ ከውድቀታችን ያነሳን እግዚአብሔር ወልድ ፈጣሪያችን አባታችን እግዚአብሔር መንፈስ ቅዱስ በአንድነቱ በሦስትነቱ ዘመናትን ሳይቆጥር ዓለማትንም ሳይፈጥር ሲሰለስ ሲቀደስ የነበረ ዓለማትንም ፈጥሮ በፍጥረታቱ አንደበትም የሚመሰገን ዓለሙን እንደ መጋረጃ ጠቅሎ እንደ ወርቅ አንከብሎ አሳልፎ እርሱ ግን ለዘላለም በማይቋረጥ ሕያው የሆነ ምስጋናው ሲሰለስ ሲቀደስ የሚኖር የአባቶቻችን የአበው አምላክ የእኛም አምላካችን አንዲት ለምትሆን ዘላለማዊት መንግሥቱ ክብርና ምስጋና ይድረሰው። እናታችን ቅድስት ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን በሙሉ እግዚአብሔር ባከበራቸው ክብርና ጸጋ መጠን ክብርና ምስጋና ይድረሳቸው። የነፍሳችን ምግብ ቃለ እግዚአብሔር፣ ጾም፣ ጸሎት፣ እኒህ መንፈሳዊ አገልግሎት፣ መዝሙር፣ እነዚህ ነገሮች ሁሉ የነፍሳችን ምግብ ነው። ሰው በሕይወቱ በአንድ ምግብ ብቻ አይኖርም።
በአንድ ጡት ያደገ ልጅ የለም አይደለ? እናንተ በተለይ በአንድ ጡት ያደጋችሁ አይደላችሁም። ሁለት ጡት ነው ጠብተን የምናድገው። ዛሬ ግን ሁለቱንም ሳይጠባ የሚያድግም አለ መሰል በጡጦ ብቻ እና አንድ ጡት ብቻ ያደገ ሙሉ ጤነኛም ይሆናል ተብሎ አይታሰብም። እንደዚህ ሁሉ ሰው መንፈሳዊውም ስጋዊውም ምግብ ሊጎልበት አይገባም። በጸሎት በምግብ ብቻም እንዳይኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣን ራሱ ለፈተና ባመጣው ጊዜ ሰው በእንጀራ ብቻ አይኖርም ብሎታል። ያ ማለት እንጀራ አይበላም ማለት አይደለም። ሰው ደግሞ በቃል እግዚአብሔር በጾም በጸሎት ብቻ አይኖርም፣ ሰው ነውና በዚያ ብቻ ከኖረ መንፈስ መሆን አለበት። ምን መሆን አለበት አልኳችሁ? መልአክ ወይ መሆን አለበት ወይ መንፈስ መሆን አለበት። በስጋ ብቻ ከኖረ ደግሞ ምን መሆን አለበት? እንስሳ መሆን አለበት ማለት እንስሳ ወይ በሬ። በሬ አታውቁም መሰል እናንተ ታውቃላችሁ? ካወቃችሁ እንደዚያ ይሆናል ማለት ነው። ሰው በስጋ ብቻ እየበላ እየሰራ እየጠጣ እየለበሰ ይተኛል፣ ይነሳል፣ ስራ ይሄዳል፣ ይመጣል፣ ይበላል፣ ይተኛል፣ ይነሳል፣ ይበላል፣ ይሄዳል፣ ይመጣል፣ ይበላል፣ ይተኛል። ይህ እንስሳ ነው፣ በሬ ነው፣ ሰው አይደለም ማለት ነው። በዚህኛውም ብቻ ሊኖር አይችልም። በሁለቱም መንገድ ሁለቱም ተመዛዝነውለት ሊኖሩ ይገባል ማለት ነው። አሁን በሕይወታችን ውስጥ በጣም የሁላችንም ታላቁ ጥያቄና ሚዛኑን በጣም ያደላብን ወደ አንድ ወገን ሚዛኑ በጣም አድልቶብናል። በጣም ማለት ነው። በአንድ ጡት ያደግን ወደዚያ በኩል ያደላን የነፍሳችን ጥያቄ በስጋችን ውስጥ ተቀብራ ጥያቄዋ ሳይመለስላት እንዲሁ በተለይም የእሷን ጥያቄ የምንመልሰው በትርፍ ጊዜያችን ጊዜ ሲኖረን እንደው እስቲ ጊዜ ይኖረኛል እርግጠኛ ነኝ እንደው ከዚህ ካላችሁት በጣም የተለየ መርሃ ግብር ቢሆን ከዚህ የማስቀድመው ሊኖር አይችልም ብሎ የመጣችሁ ትኖራላችሁ። ግን እንደው እንደዚያ ሊሆን ይችላል ብዬ እገምታለሁ። ስለዚህ ሰው በየዕለቱና በየሰዓቱ በየጉዞ በየኑሮ በየህይወቱ ሁለት አይነት ምግብ የተመጣጠነ ምግብ ማለት ያ ነው። የተመጣጠነ ምግብ ማለት ዝም ብሎ 30 አይነት ቅመም ሰብስቦ ጨው ያልበዛበት ያንን አልጎ መብላት ጧት ቁርስ ያ አይደለም የተመጣጠነ። ይህ አንድ ወገን ብቻ ምግብ ነው። የተመጣጠነ ምግብ ተመገበ የሚባለው ሰው ነፍሱንና ስጋውን አዋህዶ ስጋውን ለነፍሱ አስገዝቶ ለስጋውም የሚገባውን ሰርቶ ጉልትም ሰነፍም ሳይሆን ታታሪ ሆኖ ሰርቶ የሚያደርሰው እሱ እውነትም የተመጣጠነ ምግብ ይመገባል ማለት ነው። ስለዚህ ቤተ ክርስቲያናችን በየዕለቱ ስንዱ እመቤት ናትና የየዕለት ምግባችን ታዘጋጃለች። የ365 ቀን ምግብ ቤተ ክርስቲያን አላት። የ365 ቀን ቢሮ ሳትሄዱ ሄዳችሁ ሳትፈርሙ ፈቃድ ሳታስፈቅዱ ምንም ሳትሉ በነፃ በጣም የሚያሳዝነው ግን ከሚከፈልበት እንጂ ከነፃው ሰው አይሄድ ከሚከፈልበት እንጂ የነፃ አገልግሎቱን አይወደውም ሰው ለምን እንደሆነ እንጃለቱ። ቤተ ክርስቲያን ግን ሁልጊዜ ለ365 ቀን በሙሉ ለእያንዳንዱ ቀን የየዕለት ምግባችን አዘጋጅታልናለች። ስለዚህ የዕለት እንጀራችን ስጠን ብለን በየዕለቱ የምንጸልየው ለሚበላ እንጀራ ብቻ አይደለም። የዚያም ጥያቄ አለበት፣ የነፍስም ጥያቄ አለበት። ለዛሬ እሁድ ከጰራቅሊጦስ በኋላ በ8ኛው ቀን የታዘዘልን ምግብ አሁን ያነሳውላችሁ ወንጌል ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ያልኳችሁ። እንግዲህ ዮሐንስ ወንጌላዊ ከአራቱ ወንጌላውያን አንዱ የሆነ ጌታችን እጅግ የሚወደው በመከራው ቀን የተገኘ የመልካም ቀን ብቻ የደስታ ቀን ብቻ ያልሆነ በሰርግ ቀን አጨብጭቦ ዘፍኖ በመከራ ቀን የጠፋ ያይደለ በጥብርያዶስ 5 እንጀራ በርክቶ ሲያጠግብ አብሮ ሲያሳልፍ የነበረ በቀራንዮ ደግሞ ብቻውንና እርቃኑን ቆመው ሁሉም ሲቀጸፉበት ከስሩ ሆኖ ያለቅስ የነበረ ለዓለም እናቱን አትሰጠን ዘንድ ውድ እናቱን ለመረከብ የበቃ ታማኝ ሐዋርያ ቅዱስ ዮሐንስ ነው የጻፈው ይህንን ወንጌል። የቅዱስ ዮሐንስ ወንጌል ከሌሎቹም ለየት ይላል። አካል ከሕልውና ጋር ተገልጾለት ታይቶት የጻፈ ነው። አምላካችን በአንድነቱ በሦስትነቱ በትክክል አይቶ የጻፈ ሐዋርያ ነውና በዚህ በዮሐንስ ወንጌል ምዕራፍ 14 እንዳልኳችሁ አሁን ባያነሳውላችሁ ቁጥር ላይ ልባችሁ አይታወክ ብሏቸዋል። ይህንን ቃል የተናገራቸው ደቀ መዛሙርቱ
በተለይም እኛ አሁን በዚህ ሰዓት እንደሚሰማን ስሜትና እንዳለንበት ሁኔታ ያውም ይከፋል። ጭንቅ በነበረ ሰዓት ነው። ጭንቅ በነበረ ሰዓት ነው። አምላካቸው አባታቸው ፈጣሪያቸው መጋቢያቸው ሆኖ ሳለ ግን ከነሱ ወደ አብ እሄዳለሁ እያላቸው ነበረ። ሊሄድ ሲል ነው የነገራቸው። እንግዲህ እሄዳለሁ ሄጄ ግን በመሄዴም እንዳትደነግጡ ብሎ አስጠንቅቆ የነገረበት ነው። ይህ ቃል ለሐዋርያት እጅግ ጭንቅ ነበረ። ምክንያቱም ሁሉም ከየተጠሩበት ያላቸውን ትተው የተከተሉት አንድ እርሱን ብቻ ነበረ። ሌላ ምንም አልነበራቸውም። አብረው ይሄዳሉ፣ አብረው ያድራሉ፣ ምስጢር አይከፈልባቸውም። አብረው ከእርሱ ጋር ይጓዛሉ። ይህ አባት ይህ መምህር ፈጣሪ ነው። ይህ ፈጣሪ ደግሞ አባት ነው። ካለመኖር አምጥቶ የፈጠራቸው ግን አባታቸው የሆነ ወንድሞቼ ለማለት እንኳን ያላፈረባቸው ኃይልን የሰጣቸው ከተናቁበትና ከወደቁበት መዞ ያወጣቸው ሐዋርያት በኑሯቸው በጣም የተናቁ በሚባሉ ቦታዎች የሚኖሩ ነበሩ። የገሊላ ገበሬዎች ከሰው ዘር እንኳን ከሰው ወገን እንኳን በድርም በማህበራዊም ተገለው ለብቻቸው ተለይተው ተንቀው የሚኖሩ ነበሩ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መምጣቱ ለልማዱ የወደቁትን ለማንሳት የተናቁትንም ከፍ ከፍ ለማድረግ ነበረ። ለዚህ ነበረ ዛሌሎ ለነዳይ የተባለ ወይ አስሮ ለእቡይ። እነሆ የተናቁትን የተዋረደውን ከፍ ከፍ የሚያደርገው ከፍ ከፍ ያለውንም ደግሞ የሚያዋርደው እመቤታችንን በሉቃስ ወንጌል እንደተናገረችው አይበይወሙ ለትሑታን ወአዝገቦሙ በረከቱ ለርሁባን። እነሆ የተናቁ የተራቆቱ የወደቁ ሐዋርያትን ከፍ ከፍ አደረጋቸው። የጠገቡ ከበርን ያሉ እያሉ የሚመጻደቁ ጸሐፍት ፈሪሳውያን ግን ከማዕረጋቸው በተናቸው ነው የሚለው። በተናቸው። የመጣው ለዚህ ነበርና እነርሱ በቤተ መንግሥት ይመርጣል ሲሉ ጸሐፍት ፈሪሳውያን እኛ ሊቃውንቱ እያለን ከእኛ ወዲያ የሙሴን ሕግ አጽንቶ የያዘ ከእኛ ወዲያ እውቀትን ያከናወነ ከእኛ ወዲያ ነገር ጠንቅቆ የሚያውቅ ማን አለና ከማንስ ይመርጣል ብሎ ሲያስቡ፣ እርሱ ግን ከእነሱ ወገን አልመረጠም። ሐዋርያትን በገሊላ በተናቁበት ሄዶ አሳ እያጠመዱ ባሉበት እየሄደ ተከተሉኝ ይላቸዋል። ይህ የጸሐፍት ፈሪሳውያን እርሾ ከዕለታት በአንድ ቀን በሐዋርያት ልብም መጥቶ ነበረ። እነሱም እንደው ሰብሰብ ብለው አብረው ከእሱ ጋር ይውላሉ፣ ከእሱ ጋር ያድራሉ። 12 እኩል የተጠሩ ናቸውና እንደው የሆነ ቀን በልባቸው እነሱም እንግዲህ ጸሐፍት ፈሪሳውያን ይመርጣል ሲባል እኛን መረጠ፣ ሊቃውንቱን ይመርጣል ሲባል እኛን ያልተማርነውን መርጦ እንድንማር አደረገ። አሁን ደግሞ ከኛ ካለነውስ ማን ይበልጥ ይሆን የሚል ሐሳብ መጣባቸው። ከኛ ካለነውስ እንደው ከ12ታችን እንኳን ማን ይበልጣል ብለው ሐሳብ መጣባቸው። በዚህ ጊዜ ቀርበው ከኛ መካከል እንደው ማን ይበልጣል አሉ። አውቀነው እንረፈው እንግዲህ አለቃውም ትልቁም አንዱ ከተመረጠ እሱን አውቀን ብለው ነው እነሱ። ውስጥ ውስጡን ግን የሹመት ፍቅርም ትንሽ አድሮባቸው ነበረ። እንደው እኔን ይል ይሆን እኔን ይል ይሆን የሚል በየራሳቸው እኔን ይል ይሆናል እስቲ እንደው እኔን ነው የሚሆን እያሉ በየራሳቸው የክብር እርሾ ነበረችባቸው። ይህ ከጸሐፍት ፈሪሳውያን ሲቀዳ የመጣው አሁን ጎልቶ በቤታችን ከጉልላት እስከ እግር ጥፍር ድረስ ከራስ ፀጉር እስከ እግር ጥፍር ድረስ ሳፍኖ ያለ ሁሉም በየቤቱ እንደው በሕፃናትም ጭምር የክብር መከራ የሚያበላው በሐዋርያትም ያርሾ አደረና ከዕለታት በአንድ ቀን መኑንጋ የአቢ በመንግሥተ ሰማያት እንደው የሆነው እሱ ሆነና እንግዲህ እኛ 12ታችን መርጠህን ከዚህ ሁሉ ሕዝብ ከጸሐፍት ፈሪሳውያን ከዋልክበት እንውላለን፣ ካደርክበት እናድራለን፣ ካንተው ጋር ነው ያለን። በዚህ ደስተኞች ነን። ብንሞት እንነሳለን፣ ብንራብ እንመሳለን። አንተ ብንሞት የምታነሳ ብንራብ የምታመሳ
ብንወድቅ የምታነሳነህና የሆነ ወስኖ ግን መቼስ እንግዲህ አንተም እሄዳለሁ ብለሃልና የሄድክ ዕለትም በኋላ በምርጫ እንዳንጣላ ብለው ነው መሰለኝ። የዛን ጊዜ እንትን ከምንል አንተው አደላድለን ሂድ ብለው ነው እኮ ለዚህ ነው የዮሐንስና የያዕቆብ እናትም ሄዳ እነሆ እኔ ነግሳለሁ ሲል ሲሰሙ ሄዱና እጅና ንገሪልንና በቀኙና በግራው አድርጎ እኛን ይሹመን አሉ። መቼም ሁሉ በጎን እነሱም ሄደው ደግሞ ሊሾሙ እንዲያም ሄደው ነበረ እና ሄዳም ተናግራለች። ጌታም የምትለምኑትን የማታውቁ ብሎ ገስጿታል። እኔ የምጠጣውን ጽዋ ትጠጣላችሁ፣ እኔ የምጠመቀውን ጥምቀት ትጠመቃላችሁ አሉ። እነሱም አዎ ጽዋማ ከሆነ ለቀነው ነው ብለው ነው መሰል አዎ አሉ። የምጠጣውን ትጠጣላችሁ፣ በቀኝና በግራ ግን አባቴ ላዘጋጀላቸው ለፈያታዊ ዘየማንና ለፈያታዊ ዘጸጋም ነው። ምን ማለቷ ነበረ? የማታውቁትን የምትለምኑትን የማታውቁ ማለት የእሱ መንግስቱ በመቼ ነው? በምንድን ነው? በመስቀል አይደለ? የእሱ መንግስቱ መሰቀል ነው። በዚያ እኮ ነው በመንግስት ያለው እና በቀኝና በግራ ሆነው ይሰቀሉልኝ ነው እኮ ልመነው። በጌታ ሐሳብ አይነት በቀኝና በግራ ሆነው ይሰቀሉልኝ ነው። ጌታ ግን እጅ ደግ አባት ነውና እሺ ይሁኑ አላለም። የምትለምኑትን የማታውቁ እኔ የምጠጣውን መጠጣት ትችላላችሁ ብሎ እነሱንም ገስጾ ለፈቀደላቸው ነብሯል። እና በጎንም እንዲሹመት እንትን ይላቸው ነበር። ተሰብስበም ኋላ እንደው አደላድሎን ይሂድ ከሄደ በኋላ ኋላ ጉል እንዳይሆን ብለው ከመካከላችን በመንግሥተ ሰማያት ማን ይበልጣል ብለው ጠየቁት። እና ምን የሚያስቡ ይመስላችኋል? ሁላቸውም መቼም ልባቸው ሁሉ እንዴት እንደሚል የዚያን ያየው ጴጥሮስ ይላል፣ ጴጥሮስም ወይም ዮሐንስ ይል ይሆናል፣ ያዕቆብ ይል ይሆን፣ ፊልጶስ ወይስ ናትናኤል ይሆን እያሉ በሚያስቡበት እሱ ግን ጭራሹን ጨዋታውን ከነሱ አወጣና ወፀዋ እግዚ ኢየሱስ ሕፃነ ወአቀሞ ማእከሌሆሙ፣ እንደውም ከእናንተ እገሌ ይበልጣል ሳይሆን ያን ሕፃን ከፊታቸው አቆመና በፊታቸው ላይ አቁሞ እመየታመየጥክሙ ወኢኮንክሙ ከመዝ ሕፃን ይትበው ውስተ መንግሥተ እግዚአብሔር፣ እናንተ ትበልጣላችሁ እገሌ ይሾማል፣ እነሱ ማን ይበልጣል ስለ መብለጥ ነው እያሉ ያለ። እሱ ጭራሹን አወጣና ምን አለ? ተመልሳችሁ እንደዚህ ሕፃን ካልሆናችሁ ወደ መንግሥተ ሰማያት አትገቡም ሆነ መልሱ። መንግሥተ ሰማያትን እነሱ ስለ ሾመት ነው ጥያቄያቸው። እሱ ደግሞ ጭራሽ መንግሥተ ሰማያትም አትገቡም እንኳን ከእናንተ ልትሾሙ እንደዚህ ሕፃን ካልሆናችሁ፣ ለሹመት የምትቀዳደሙ ከሆነ ለክብር ከተቀዳደማችሁ፣ በምድራዊ እኔ በልጥ ካላችሁ፣ እንደ ሕፃናት ካልሆናችሁ፣ ልባችሁ ቅን ካልሆናችሁ፣ ትሕትናን ካልያዛችሁ መሾም ከእናንተ መካከል መብለጥ መበላለጥ አይደለም መንግሥተ ሰማያት እንኳን አትገቡም ብሎ ጌታችን አሳርፏቸዋልና እንዲህ አንዳንድ ጊዜ እንዲያ ሲመጣባቸው ዋና ሐሳቤ ምንድን ነው? መድኃኒታችን ኢየሱስ ክርስቶስ ቸርነቱ ብዙ ነውና በእያንዳንዱ የማዳን ስራውን ብታዩት በተናቁ ነገሮች ነው ያደረገው። የተናቁ ነገሮችን ነው። እስመ አብዳኒሁ ለዚህ ዓለም ሐረየ፣ እግዚአብሔር የዚህን ዓለም በጣም ታናሹና የተዋረደውን ነገር መረጠ። ዓለሙን ለማዳን ለመሰቀል የመረጠው እንጨትን መስቀልን ነው። ሰውን ዓለሙን ለማዳን ክህነትን ለመሾም የመረጠው በገሊላ ያሉ የተናቁትን ነው። ስለዚህ እንዲህ አድርጎ የመረጣቸው አምላክ እንዲህ ልባቸው ሲሸረሸር እያጸና ያቆያቸው አምላክ ከነሱ ልሄድባችሁ ነው ልለያችሁ ነው ሲላቸው እጅግ በጣም ተሸበሩ። እግዚአብሔር ያሳያችሁ። እኒህ ሰዎች አባት የላቸውም፣ እናት የላቸውም፣ ወንድም የላቸውም፣ ልጅ የላቸውም። ከዚያ ያሉ ጸሐፍት ፈሪሳውያን ደግሞ እየተከተሉ መከራ የሚያጸኑባቸው ናቸው። እሱ እያለ እንኳን መከራቸውን እያበሏቸው ነው። ያ መከታና ጋሻ ሕይወት የሚሆነው አምላካቸው ከእናንተ እሄዳለሁ እያላቸው ነው። እጅግ በጣም ተጨንቀዋል፣ ተሸብረዋል። አንተ ወደዚያ ከሆንክኛ ማን አባት ይሆነናል? ማንስ ያጽናናናል? አይተነዋል እኮ ለ3 ቀን እንኳን አንተ ተሰቅለህ ሳለ በመቃብር በነበርክባት ቀን ቤት ዘግተን መድረሻተን እኮ እየተጨነቅን ሰላም ለእናንተ ይሁን የሚለው ቃል ነው ያጽናናን። አሁን እኮ ሄዳለሁ ነው እያልክ ያለ፣ አርጋለሁ ነው እያልክ ያለው። ተመልሰ መተህ እንኳን አናገኝህም። እኛ ያለነው በዚህ ብቻችን ነን። የሚደግፈንም ሆነ የሚያጽናናን የለም።
እኛ ደግሞ እንደምታውቀን ከየትም ለቃቅመ ያመጣህን ደካሞች ያንተ ልጆች ነን። ምን ልንሆን ነው ነበር? እነሱ በዚህ ነበር የተሸበሩት። እንደው እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያክል አምላክ አብሮ እንደ አባት አብሯቸው እየተመገበ አብሮ እየዳሰሳቸው አብሯቸው እየዋለ እያደረ ይቅርና እንደው አባት እንኳን ሲሄድ ወደ ሆነ ቦታ እንዴት ነው እንትን የሚለው? እንደው አንድ የሚወዱት ጋሻ የሚያደርጉት የሚተማመኑበት ሰው እንኳን ሲሄድ እንዴት ነው የሚጨንቀው? እኒህ እኮ ወደማያውቁት ሀገር የሄዱ እርሱን ብቻ ብለው ተከትለው ነው የሄዱት እኮ። አገሩን አያውቁት፣ ለአገሩ አልለመዱት። እርሱ ብቻ አገራቸው እርሱ ነው፣ ርስታቸውም እርሱ ነው፣ ቤታቸው እርሱ ነው፣ ደስታቸው እሱ ነው፣ እረፍታቸው እሱ ነው እኮ። መጽናኛቸው፣ ቤታቸው ሁሉ እርሱ ነው። ሌላ ማንም የላቸውም በዛን ጊዜ። በዚህ ላይ አይሁድ ጸሐፍት ፈሪሳውያን ዙሪያውን ሆነው ያሰቃዩቸዋል። እና በዚህ ተጨንቀው በነበረበት ጊዜ ነው ኢይደንግጽክሙ ልብክሙ፣ ልባችሁ አይታወክ፣ አይዟችሁ እኔን ብላችሁ ወጥታችሁ ወያድገክሙ እጓለ እማውታ ትኩኑ፣ ወላጅ እንደሌለው ድሀ አደግ ሆናችሁ ተቀሩ ዘንድ አልተዋችሁም። አትረበሹ፣ አይዟችሁ፣ የሚያጸና መንፈስ ቅዱስን ለእናንተ እልክላችኋለሁ። እሱም መጥቶ ያጸናችኋል። እርሱም መጥቶ በእናንተ መካከል ሆኖ እኔ ሳደርግላችሁ የነበረውን እኔ ስሰራው የነበረውን ሁሉ እንድትሰሩ ኃይልና ብርታትን ይሆናችኋል። ስለዚህ እናንተ አትሸበሩ፣ አትጨነቁ ብሎ ቸር አባት ቸር አምላክ ነውና አጽናንቷቸው ደግሞ ሲሄዱ እንደሚሸኙት ሰው ታስታውሳላችሁ አይደል? ሰው ሲሸኝ በጣም ሩቅ አገር የሚሄድ ሰው ዛሬ ግን እዚሁ በሩ ላይ ነው፣ ወይም ኤርፖርትም ከሆነ ወይ ይገባል፣ ጫፍ ላይ መመለስ ነው። እንደው በተለይ በገጠር ካወቃችሁ የሆነ ሰው ሩቅ አገር ሊሄድ ሲል ወጥቶ በመኪናም ከሆነ እስኪ ጠልም ድረስ በእግሩም ከሆነ እስከ ሆነው ድረስ ሄደው አዚያሙ ቁጭ ብለው ይኸው ጠለማውን እያሉ እያዩ ለአንድ ላይናቸው ሲርቃቸው ነው የሚመለሱት። እና ሐዋርያትም ጌታችን ኢየሱስ ክርስቶስ እንዳይደነግጡ በአንድ ጊዜ አልተሰወራቸውም። አካላዊ እንደሆነ ለማሳየት እንዘ ይባርኮሙ ተራአቆሙ ይላል። እየባረካቸው ወደ ላይ እያረገ አሁንም ተመልሶ ይባረካቸዋል። እያባረካቸው ወደ ላይ ይርቃል። የርቀት ያይደለ የርህቀት ይላሉ። በመራቅ ነው እንጂ በመርቀቅ ሳይሆን ከዓይናቸው እስኪሰወር ድረስ ያንን ቃል እንኳን ብሏቸው ሲያርግ እየባረካችሁ አይዟችሁ፣ ይኸው ብርቅም እኔ ከእናንተ ጋር ነኝ፣ እስከሚጠልም ለእናንተ ዓይን ነው ብሰወር እንጂ እኔ ግን አብሬያችሁ ነኝ፣ እኔ ግን ከእናንተ ጋር ነኝ። ደግሞ እኔ ካልሄድኩኝ መንፈስ ቅዱስ አይመጣም። እኔ ወደዚያ ከሄድኩኝ ደግሞ እናንተ በዚህ ተበትናችሁ ተዘርታችሁ አልቀሳችሁ ተንቃችሁ አትኖሩም። ወመጽእ ካይበ ወነሳክሙ፣ እነሆ ዳግመኛ መጣና እኔ ወዳለሁበት እወስዳችኋለሁ። አገር አዘጋጅቼ ቦታ አመቻችቼ ልምጣ። ለእናንተ ሁሉ የሚበቃ አገር እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ ማረፊያ አለ፣ ብዙ ቤት አለ። ለዚያ ደግሞ መንገዱን እኔ ልጥረግላችሁ። እኔ ካልሄድኩኝ እናንተ መምጣት አትችሉም። ወይም ደግሞ መንፈስ ቅዱስን መላክ አይመጣም። መንፈስ ቅዱስ ካልመጣ እኔ ካልሄድኩ ወይም መንፈስ ቅዱስ ካልመጣ እናንተ እኔ ወዳለሁበት መሄድ አትችሉም። ስለዚህ የተሻለውን አገር ላመቻችላችሁ፣ ከዚህ ቆዩኝ ብሎ አጽናንቷቸው የሄደበት ነው እና በቤተ ክርስቲያን ሊቃውንቱም በማሕሌት ዛሬ እያድገክሙ እጓለ እማውታ ትኩኑ፣ ቅዱስ ያሬድ ይህንን ወስዶ ከወንጌሉ ወሰደና አርገማቤሆሙ ወይቤሎሙ ጰራቅሊጦስ እፌኑ ለክሙ፣ ከእነሱ ሲወጣ መንፈስ ቅዱስን እልክላችኋለሁ፣ እነሆ ድሀ አደጎች መጻተኞች አዘንተኞች እንደሆናችሁ አልተዋችሁምና በሚሆነውና በሆነው ነገር ሁሉ አትታወኩ፣ አትረበሹ፣ እኔ መንፈስ ቅዱስን እልክላችኋለሁ። ይህ መንፈስ ቅዱስ ደግሞ መንፈስ ቅዱስ ጰራቅሊጦስ ማለት በራሱ 7 ትርጉም ያለው ነው። ስንት አልኳችሁ? መጽንዒ፣ ሁለተኛው መንጽሒ። እሺ መጽንዒ ምን የሚል ነው? የሚያጸና። መንጽሒሳ ሶስተኛው ናዛዚ ምን የሚል ነው?
የሚያረጋጋ። አራተኛው መስተስርይ ኃጢአትን ይቅር የሚል። አምስተኛውና ስድስተኛው ይመሳሰላሉ። አርሃዊ ከሳቲ የሚል ነው። እስቲ በሉት አርሃዊ በሉ። ሁለተኛው ደግሞ ማን ነው? ከሳቲ። የየራሳቸው ይዘት አላቸው። የሚገልጽ የሚከፍት አንድ በር መክፈት አለ። መግለጥና መክፈት ይለያያሉ። ይሄ ስንት ሆነ? 6። ሰባተኛው መስተፍስሒ ምን የሚል ነው? ምን ሲበሉት ምን አልኳችሁ? ምን ማለት ነው? የሚያስደስት። ይሄ ግን አንድ መንፈስ ቅዱስ ነው። 7 ነገር ያ ማለት ፍጹም የሆነ አካሉን አንድ የሆነ መንፈስ ቅዱስ ፍጹም የሆነ ሀብቱን ለመግለጽ ነው በዚህ የተተረጎመው። እንግዲህ መጽንዒ የሚያጸና ሰማዕታትን በደም ጻድቃንን በገዳም የሚያጸና በእሳት መካከል አባቶቻችን ሲገቡ የሚያጸና። ለዚህ ነው ሐዋርያትን በመንፈስ ቅዱስ ጸንተው ነው ወወፁን ዘይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ ይላል። ተገርፈው ታስረው ተደብድበው ሲወጡ እነሱ ግን እየተደሰቱ ይወጡ ነበረ። ተሹመው ተሸልመው ተከብረው እንደወጡ እየተደሰቱ ይወጣሉ። ለምን? የሚያጸና መንፈስ ቅዱስ ስለነበረ በዚያ ውስጥ ያጸናቸው ነበረ። አንድ መንፈስ ቅዱስ እነሱ ጌታ መሄዱን ሲያዝኑ ሲያለቅሱ ይህን ሁሉ የሚያደርግ መንፈስ ቅዱስ እልክላችኋለሁ። ይህ ከሆነ አለመጽናት የለም። የሚያጸና መንፈስ ቅዱስ አለ። ቤትን በማገር ያጸኑታል፣ ሕይወትን ግን በመንፈስ ቅዱስ ያጸኑታል። ሕይወታችን በመንፈስ ቅዱስና በቃለ እግዚአብሔር እናጽነው። የእግዚአብሔር ቤተሰቦች አሁን በምግብ የጸና በንግግር የጸና እንጂ በሕይወት የጸና ክርስትና የለንም። በመንፈስ ቅዱስ የጸና አስተሳሰብም የለንም። ግን በብረት ማጠቢያ የራሱ መወልወያ ያለው የእያንዳንዱ የራሱ ማጠቢያ ያለው የሰው ልጅ ልቡናና አይምሮ ግን መታጠቢያው ሀብተ መንፈስ ቅዱስ ነው። የሚያነጻ መንፈስ ቅዱስ ነው። ያንን መንፈስ ቅዱስ ስለምልክላችሁ አንቱስ ንበሩ በኢየሩሳሌም ቆዩ። ዝም ብላችሁ ሳትታወቁ ሳትረበሹ ባላችሁበት ሆናችሁ ቆዩ። እንዴት ያለ ሀብት ነው! አያ እንዴት ያለስ መድኃኒት ነው! ሁሉን የሚሆን ባሉበት እንዲጸኑ የሚያደርግ በነገስታት ፊት ኃይልን፣ ብርታትን፣ ጽናትን የሚሰጥ አላያችኋቸውም? እነ ቅዱስ ጊዮርጊስ እዚህ ካለነው እኮ ምናልባት ቅዱስ ጊዮርጊስ የሚበልጠው ሰው በዕድሜ አይኖርም። 27 ዓመት ነው ቅዱስ ጊዮርጊስ በዘመኑ የኖረው። ደግሞም ዝቅ እንበል ካለ ሕፃኑ ቅዱስ ቂርቆስ 4 ዓመት ያልሞላ 3 ዓመት ነው የኖረው። ታዲያ ይህንን የሚያደርግ በነገስታት ፊት አንተ ብሩህ ሕፃን ሲባል አንተ መልካም ሕፃን እንዴት ፊት ደስ ይላል ሲል፣ አዎ ለኔን ደስታ ይገባኛል፣ ለአንተ ግን ጌታ እንደዚህ ላሉት ደስታ ይገባቸውም ይላልና ደስታ የለም ብሎ በፊቱ ጸንቶ የተናገረ በኃይለ መንፈስ ቅዱስ አንደበቱን መንፈስ ቅዱስ የቃኘው በመንፈስ ቅዱስ የጸና ያንን ኃይል ነው። አሁን በጣም እግዚአብሔር ቢፈቅድና ቢያደርግልንና ብናገኘው የመንፈስ ቅዱስን ጽናትና የመንፈስ ቅዱስን መንጻት ብናገኝ ኑሮ አሁን የምንሰማውም የምናየውም አይሆንም ነበር። እንደምታዩት ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አድርጎ መንፈስ ቅዱስን ልኮ 8 ቀን ዛሬ መደምደሚያው ነው። 8 ቀን መንፈስ ቅዱስን ተቀብለው ሐዋርያት ያከበሩት በዓል ነው። እኛ ግን መንፈስ ቅዱስን ተቀብለው ሐዋርያት ደስ እያላቸው ልሳነ እሳት ክፉላት የተከፋፈለ መንፈስ ቅዱስ በእሳት በነፋስ አውሎ መጥቶ ሐዋርያትን ባሉበት ቅዱስ ጴጥሮስ ያንን ተቀብሎ ወዲያው በቆሞ በአንድ ስብከት 3000 ሕዝብ ሲያሳምንና ክርስቲያን የሚለውን ስም ሲያስጠራ ያን መንፈስ ቅዱስ ተቀብሎ ነበረ። በአንጻሩ እኛ ደግሞ እንዲህ ባለው ሳምንት የምንሰማውም የምናየውም የሰማነውም የቆየነውም ሞታችንና መገደላችን
ጨምሮና በስቶ ከፍቶም ጭምር ያየንበት ሳምንት ነው። ወገኖቻችን ክርስቶስ ወደዚህ ምድር መጥቶ ሥጋውን ቆርሶ ደሙን አፍስሶ የገዛቸው የክርስቶስ መንጋዎች እስከ መቃብር ወርዶ የፈለጋቸው የክርስቶስ በጎች መጥቶ ማንሳት ብቻ ሳይሆን ሥጋቸውን ለብሶ ያነጻቸው ለነሱ ስለሆነ ነው። የክርስቶስ በጎች ሰማያትና ምድር ዓለም በሙሉ ተደምሮ ካንዳቸው የራስ ፀጉራቸውን እንኳን ሊተካ የማይችል ውድ የክርስቶስ ዕንቆች በደቂቃና በሰከንድ እንስሳት በቀረበት ዓለም እንደ እንስሳት በመታረድ የሞት ወግ እንኳን ሳያገኛቸው በሰላም እንኳን የመቀበር ወግ ሳይደርሳቸው በሰላም እንኳን እንዲቀበሩ በሰላም ቤተሰብ አልቅሶ እንዲቀብራቸው እንኳን እድል ያላገኙ ያሟሟት ማዕረግ እንኳን ሳይደርሳቸው ወገኖቻችን ሙተዋል። ሰምታችኋል፣ ታውቃላችሁ። እኛም ከገዳም ሰምተናል፣ እንኳን እናንተ። ታዲያ ለምንድን ነው ጌታችን አትታወኩ እልክላችኋለሁ ብሎን አልነበረ? እኔ ሰላምን እሰጣችኋለሁ ብሏል እኮ። አነ ሰላም ይሁበክሙ አኮ ዘሁበክሙ በከመ ይሁብ ዓለም። እኔ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም። ዓለም ግን የሚሰጠው ከአንዱ ነስቶ ለአንዱ ነው። አንዱን ቀምቶ ወደ አንዱ ነው። ያውም ጊዜያዊ ነው፣ ምድራዊ ነው። እኔ የምሰጣችሁ ሰላም መቼና የት የማይባል ነው። እስከ ዘላለም ጸንቶ የሚኖር በባሕርና በገደል በጨለማ መካከል እንኳን አብሮ የሚጓዝ ሰላም ነው እኔ የምሰጣችሁ። ዓለም እንደሚሰጣችሁ አይደለም አለን። ታዲያ ሰላም የት ሄደ? የትስ ገባ? ቤተ ክርስቲያኒቱስ ምን አደረገች? ይቺ ቤተ ክርስቲያን እኮ ፊደል በሌለበት ዛሬ ዶክተር ፕሮፌሰር ምናምን 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 ምን ሳይኖር የፊደል እጅግር አውጥታ የሰጠች ቤተ ክርስቲያን፣ አገርን እንደ አገር በታሪክ የጠበቀች ቤተ ክርስቲያን፣ ሰነድን ሰንዳ ያስቀመጠች ቤተ ክርስቲያን ውለታዋ ባይከፈል አንሶ ምንስ አደረገችና እንዴ? ትናንት እኮ በእንግድነት ተቀብላ ባበላችሁ ባጎረሰች እኮ ነው። በእንግድነት እኮ ነው ትናንት የተቀበለች። እንግዳ ማብላት ማጠጣት ልማዷ ስለሆነ ምንስ አደረገች? የማንንስ ምን ነካች? የማንንም ክብር አትነካ። ስርዓቷም ጉዞዋም የራሷ ነው። ማንንም ደግሞ አይቃወምም እኮ ሕጓ። በማንም ላይ ምንም አትመክርም። ለመኖር ያልተፈቀደላት ከየትም ሰብስባ ባኖረች ለመኖር ያልተፈቀደላት እቺ ቤተ ክርስቲያን ምን አድርጋ ነው እንዴ? ታሪክ እኮ አፍ አውጥቶ ቢናገር፣ ታሪክ እኮ ቢመሰክር፣ ታሪክ የሚያይ ልቡና ቢኖር፣ የሚያስታውል ሊቅ ምሁር ፕሮፌሰርም በሉት ማንም ቢኖር ያለ ቤተ ክርስቲያን እኮ ሊቅነት የለም ውድቀት እንጂ በሀገሪቱ ላይ እንዴ። እንኳን ለኢትዮጵያ ለዓለም የእኛን ወስደው ሌላ ቀይረው እያመጡ ሌላ አስመስለው ባላየ ዓይናችን ያሳዩናል እንጂ ከቤተ ክርስቲያናችን የወጣ ምንስ ነገር ኖረና? ታዲያ ይቺ ቤተ ክርስቲያን ተቀብላ ያበላሽ ቤተ ክርስቲያን፣ ተቀብላ ያጠጣሽ ቤተ ክርስቲያን፣ አገር ሰታ ቤት ሰታ ያኖረሽ ቤተ ክርስቲያን እንዴ ከአምላኳ ውጭ ሌላ መልእክት ተልኮ የሌላት ቤተ ክርስቲያን፣ አምላኳም እንጂ ሰውን እሙባት በሰው ላይ ዶልቱባት ሳይሆን ለሚገድሏችሁ ጸልዩ፣ የሚጠሏችሁን ውደዱ፣ የሚረግሟችሁን መርቁ ብሎ አውጆላት መመሪያ አስቀምጦላት ሄደ ቤተ ክርስቲያን። ለዚህ ሁሉ ካሳና መታረቂያ ይሆን ዘንድ ይኸው አንድ ጊዜ ምዕረሱ አርሶ አንድ ጊዜ የተሰጠ ለዓለም ግን ሲያስታርቅ የሚኖር ዘላለማዊ መድኃኒትና ሕይወት ያለባት ቤተ ክርስቲያን፣ እውነተኛ መታረቂያና ታራቂ ያለባት ቤተ ክርስቲያን ሊቀ ካህናትና
ንጉሥ፣ መስዋዕት በአንድ ላይ የሚከናወኑባት ይቺ ቤተ ክርስቲያን ምን አደረገች? ክርስቲያን መባልስ ሰው ድንጋይ እንኳን አምኖ በሚኖርበት ዓለም እኛ እግዚአብሔርን አምነን መኖር እንዴት ነው ያልቻልነው? ሰው ራሱን እያመለከ በሚኖርበት እኛ ግን የፈጠረንን አምላካችን አምልከን እንድንኖር ያልተፈቀደልን ለምንድን ነው? ብቻ ይገርማል። የሆነ ሆኖ የሁሉ ከማንም እና የማንም አይደለም። እዚህ ያለ ነው የሌሉት ያልሰሙት አይደለም። እዚህ ያላችሁ ምሁራንም ምሁራትም በሉት ዝሁራትም በንበለው በእኛ የመጣ ነው፣ ሌላ በማንም አይደለም። እኛም እንደ ጋሬ አይምሯችን ጠቦ አስተሳሰባችን ሁሉ ተጨልሞ ሰው አወቀ በተባለ ቁጥር እየደነቆረ አስፍቶ ያያል። እንደውም እኮ እኔ እውነቴን አሁን የእናንተን ትምህርትን ለማለት አይደለም። ሰው ትምህርት በጣም እየተማረ ሲሄድ እየጠበበ ነው እየሰፋ ነው የሚሄድ? ተናገሩ እስቲ። በትምህርቱን ነው ያልኳቸው ያለ በትምህርቱ ዓለም አሁን በእናንተ ነው ዝም ብሎ እንዲመሰመው ነው። አሁን አንድ ሰው ዲግሪ ተመረቀ እንበልና የሆነ ነገር እየጨመረ ሲሄድ እየጠበበ ነው የሚሄድ እየሰፋ ነው የሚሄድ? እየጠበበ ወደ መዘጋት ይመጣል ማለት ነው። ታዲያ እንዲህ እያለ ለሚሄድ መንገድ የሀገሪቱን ውለታ የማያውቅ መንገድ በሚኖርበት ያልተበረዘና ያልተከለሰ የ7500 ዓመት ታሪክ ያላት ምድሯን ዘርግቶ ፍጥረታትን ፈጥሮ ራሱ ወርዶ ሰብኮ የሰጣትን ወንጌል ተቀብላ በኖረች በማንም ላይ አልዘመተች፣ ማንንም አትገድል እየሞተች የምትኖር ቤተ ክርስቲያን መኖሪያ ያጣችሁ ለምንድን ነው? አምላካችን እንኳን የሰላሜን እሰጣችኋለሁ ብሎ ነበረ። ግን አንድ ጥያቄ አለው። እናንተ ሰላሜን እንድታገኙ በኢየሩሳሌም ተቀመጡ። በምን ተቀመጡ ብሏል? በኢየሩሳሌም ሀገረ ሰላም በኢየሩሳሌም ቆዩ። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም። መንፈስ ቅዱስ ሲወርድ ዝም ብሎ በዚያ በመጠጥ ቤት ሁሉ አይደለም፣ በጽርሐ ጽዮን በኢየሩሳሌም ላይ ተቀመጡት ነው ጌታዬ። ኢየሩሳሌም ላይ የተቀመጠ ያቺ ቤተ ክርስቲያን ናት። በዚያች ላይ ተገኝ፣ ሰላማዊ ሰውም ሆነህ ኑር፣ በዚያ ቆዩ። ያንን ሰላምም እልክላችኋለሁ አለ። እውነትም ላከላቸው ለሐዋርያት። እውነትም ያ መንፈስ ቅዱስ እንዳልኳችሁ የሚያጸና የሚያነጻ የሚያስደስት። እንዴት ነው የሚያስደስት? ከሐዋርያት በመከራ ያላለፈ ማን ነው? እንዳሁኑ እንዲህ በፀሐይ በጉባኤ በጀምላ ነው እንጂ እኮ አባቶቻችን ውስጥ ተሹሞ ያለፈ ማን አለ? ጻድቅ ነው ሰማዕት ወይስ ነቢይ? ጥሩልኝ። ጊዮርጊስን ነው ቂርቆስን ነው መርቆሬዎስን ነው አቡነ ተክለ ሃይማኖትን ነው ገብረ መንፈስ ቅዱስን ነው ዛሬ የምናስታውሳቸው እነ ቅዱስ ማርቆስ ዮሐንስ መጥምቅን? የእነሱ አካሄድ ግን ይለያል። እነሱ እያስተማሩ ባላውያን ወገን እየሄዱ ነው። የእኛ ግን እየሞቱ ያሉ ያለምንም ዕዳቸው ተቀምጠው ካሉበት ነው። ስሞ ሰው እንደ በግ እየተያዘ ይታረዳል። የሀገር ምንድን ነው የምትሉት? እኩልነት ዲሞክራሲ ነው የምትሉት? እንዲህ ያለ ሀገር አለ እንዲህ ያለ አለ ብሎ በሚታወጅበት ዓለም ሰው በማንነቱ ከመልኩ የተለየ መልክ የለው፣ ከነገዱ የተለየ ነገድ የለው የክርስቶስ እንጂ እንደ በግ እየተቀላ ያለበት ምን ይሆን? ምንድነው ነገሩስ? እግዚአብሔርስ አንድ አዳምን ፍለጋ ያንን ሁሉ መከራ የከፈለለትን ያን ሁሉ መከራ ከፍሎ ያዳነውን ሕዝብ ለምን ይሆን አሳልፎ የሰጠን? ለማይረባ አእምሮ አሳልፎ የሰጣቸዋል ብሎም ተነግሯል። ያ የሚሆነው እነሱ በኢየሩሳሌም አልገኝ ሲሉ ነው። ስለዚህ እግዚአብሔር ቤተሰቦች ጌታችን አትታወቁ አትደንግጡ ብሏል። በዚህም ልንታወቅ ልንረበሽ ሳይሆን እኛ ግን እንዴት ራሳችንን እንይ ነው። የሆነውን ነገር ሁሉ በእኔ ኃጢአት ነው ብላችሁ እስቲ ያስቡት። በእኔ ነው። እዚያ ያሉ ወንድሞቻችን የታረዱት እንዴ
ሰው በረገድ መቀበርን እንኳን አለማግኘት እንዴት ያለ ጭንቅ መሰላችሁ! እና እኛ አሁንም እንኳን የማይገባን ለምን ይሆን? እዚህ ያለው ሁሉም አሁን እያንዳንዱ እንኳን ወንድሞች እህቶች እዚህ ቁማችሁ ተናገሩ ቢባል የ5 ሰዓት ስብከት ይሰብካል። ሁሉም ያውቃል፣ ያነባልም አውቃለሁ ይላል፣ ግን አያስታውልም። ለምን ይሆን? በእያንዳንዱ የምንሰማቸው ደውሎች ሁሉ ተመየጡ እያለ ነው። አሁን አውሬው እግርን ነክሷል ነው። እግርን ከነከሰ ታዲያ ዝም ብሎ እንደዚያ ሰውዬ ተወው እግሬን የያዘ ዝም በል ዝም ብለህ ነው የሚሻለው? ወይስ እንደ 7 ካት እስከ አንገት እየጠለሙ መዝፈን መጨፈር ነው የሚሻለው? ወይስ አሁን እኔ ምን ማድረግ እችላለሁ ብሎ ከራስ መመለስ ነው የሚሻለው? ይህ እኮ ኧረ ተመለሱ እያለ ነው እንዴ! ሰማያትን የሚያንቀጠቅጥ ንጉሥ ይዘን ማንም ተራ መጥቶ መከራ የሚያበላል ለምንድን ነው? ለምን ይሁን ንጉሳችን ዝም ያለው? እንዴ ያለ ሰራዊት የሚዘምት አምላክ ያለን ሰዎች እኮ ነን። እንደ እንትን እኮ ደህንነት አቋቁሞ የሚጠብቅ አምላክ አይደለም እኛ ያለን። ሁሉ ከእጁ ላይ ያለለት ነው እኮ። ከእጁ ላይ ሆኖ እዚህ ላይ እኮ ነው። አንድ ሰው ሲታረድ በጦር ሲወጋ ሲገደል እኮ እጁ ላይ እንደዚህ እያየው ነው። እንደዚህ ሲያስታውሰው በእጁ መካከል ከዚች ላይ እና ለምን ይሆን 99 በጎች ያሉት 100 በጎች ያሉት አንዱን እዶ ይፈልጋል፣ ባገኘውም ጊዜ ደስ ይለዋል፣ ይሸከመዋል ተብሎ ተሸክሞት ስጋውን ለብሶ መጥቶለት፣ አሁን ግን ውሃ ሳይሆን ደም እንደ ጎርፍ እየወረደ እንደ ራሔል ልጆች አፈር በሰው ደም እየተለወሰ በሰው አጥንት እየተፎካ ቅዱስ ስጋው ክቡር ደሙ የፈሰሰበት ቤተ ክርስቲያን ደሙን የነጠበበት በእሳት እየተበላ እሱስ ለምን ዝም አለ ይሆን? ለምን ይሆን? በምን ምክንያት ይመስላችኋል? ሲያስቡት እና የእግዚአብሔር ቤተሰቦች አሁን በእያንዳንዱ ደወልና በእያንዳንዱ መልእክት እግዚአብሔር የንስሐ የጥሪ መልእክት ነው። ዘመን እንደሆነ እያያችሁት ነው። እነዚያ ወንድሞቻችን እኮ ምናልባት ነገ እንሰራለን ብለው ጀምረው የተውት ስራ ነበረ። ምናልባትም ነገ እንደፍነዋለን ብለው የተለሙት ትልም ነበር። ምናልባትም በዚህ ዓመት እንጨርሰዋለን ብለው ያቀዱት እቅድ ነበር። ምናልባት ነገ ንስሐ እንገባለን ብለው አቅደው ቀርተው ይሆን? ይህስ አይሆን አምላካችን ነገ እንዲህ ልበልናለን። እነዚያ መካከል የነፍስ አባታቸውን ቀጥረው ሁሉ እኮ የቀሩ ይኖራሉ። እና የእግዚአብሔር ቤተሰቦች አምላካችን ያለ ሰራዊት የሚዋጋ ሁሉ ከፊቱና ከእጁ ያለለት የሚሳነው ግን አንድ ነገር የሌለ ቸርና ርሩህ ደግ አባት ነው። ፀሐይን ለሁሉም የሚያወጣ የሚያጠልቅ የየሁላችን ማንነት ሸፍኖ እንዲህ የሚያቆም በትዕግስት የሚጠባበቅ የእኛን መመለስ ሁልጊዜ የሚከታተል ከልቡናችን በር ሆኖ ሁልጊዜ የሚያንኳኳ እንመለስ ዘንድም የሚናፍቅ ለመማርም ይቅር ለማለትም የምሕረት እጁ የተዘረጋ ተመየጡ አቤ ዋነ የትመየጠክሙ ወደ እኔ ተመለሱ እኔም ወደ እናንተ በምሕረት እመለሳለን። ወመሳበይክሙ እምቢ ብትሉ ግን ሰይፌ ትበላችኋለች አለ። ይኸው እየበላችን ነው የምላችሁ። ይኸው እየበላችን ነው። ታዲያ መቼ ይሆን የሚገባን? አሁንም እንኳን ሆኖ ወደ መጥበብ አይምሯችን እንጂ እኮ ወደ ተሻለ የርና አይደለም። ስለዚህ ይህንን ማንስላችሁ ልባችን እንዲታወክ አይደለም፣ አትታወኩ ተብለናል። ይሄ ሊሆን ግድ ነው ብሎናል። ጥያቄው እኔ በዚህ ውስጥ የኔ ድርሻ ምንድን ነው? በዚህ ተግባር ውስጥ የኔ ሕይወት የኔ ድርሻ አለበት ወይ? የነዚያ የሞቱት ደምም ሆነ የገዳዩ ከኔ እጅ አለ ወይ? ይህ ነገር ምናልባት በእኔ ምክንያት መጥቶ ይሆን? ግድ እዚህ ባህር ዳር ፈለገ ገነት መሆን አለበት እንዴ? የለበትም እኮ ንሕነ አባል ወውእቱ ርእስ የተባለ
አንድ ራስ ያለን እሱም ክርስቶስ፣ መለያሊ እጅ እግር አካላት ሆነን እኛ ቁመን ያለን፣ ከአካላቶቻችን እጃችን እግራችን እየተቆማመጠ ያለ ራሳችን ሲቀር ግን ያልገባን ሰዎች ከሆነ ያም ሆኖ አሁንም ቢሆን ቅዱስ ጳውሎስ መኑ አይመመክሙ ወሰብአ ገላትያ ወአብዳን ሰብአ ገላትያ፣ እናንተ የገላትያ ሰዎች እናንተ ሰነፎች ማን አዚም አደረገባችሁ? እስቲ በሉት ይህን ቃል በሰው ላይማ ሲሆን ትናገም አደረገብን በሉት። ማን አዚም አደረገብን በሉት። አደረገባችሁ ለማን ነው የምትሉት? ለማን ነው የምትሉት? ማን ነው አዚም ያደረገብን? እና እባካችሁ የእግዚአብሔር ቤተሰቦች እንድንረበሽም አይደለም ጌታችን አትታወኩ አትረበሹ ብሎናል። መገደልም እንዳለ እነሆ ይገድሏቸዋል፣ እናንተን መግደል መስዋዕት እንደማቅረብ አድርገው የሚወስዱበት ቀን ይመጣል ብሏል። መከራችሁ ጭንቅ ነው ብሎናል። ግን በዚያ ውስጥ እናንተ ራሳችሁን ተስተካከሉ፣ እናንተ ራሳችሁን እዩ፣ አስታውሉ። ያ ይሆን ዘንድ ግን ግድ ነው። መከራ ይመጣል። ነገር ግን መከራን ለሚያመጣት ለዚያ ሰው ወዮለት ነው የተባለ። ይህ መከራ በእኛ እየመጣ ነው። ወዮልን የእግዚአብሔር ቤተሰቦች፣ አሁን እንመለስ። የጠበበ አእምሯችን ፈተን ወደ አንድ እረኛችን ወደ ክርስቶስ እንመለስ። ያለን አንድ አባት ነው። ያለን አንድ መምህር ነው። ያለን አንድ ርስት ናት። የተለየ ሀገርም ሆነ ርስትም ቤትም ቦታም የለንም። ያለን አንድ ቤት ነው። የምንቆመውም አንድ ላይ ነው። ሸዋ ወሎ በዚህ ቁም የሚል የፍርድ ቀን የለም። መቋሚያችን አንድና አንድ ናት። ወይ በግራ እንቆማለን ወይ በቀኝ እንቆማለን። በትግራይነቱ የሆነ ቦታ የሚቆም ሰው የለም። በአማራነቱም የሆነ የተለየ መቋሚያ ቦታ የፓርላማ ወንበር የለም። በዚያ እኛ የምንከተለው አንድ ርዕስ ነው። እሱም እኔ ሰላሜን እሰጣችኋለሁ ያለንን ቀኝ እጁን ዘርግቶ ሐዋርያት በተዘጋ ቤት ሲታወኩ ሲጨነቁ የሚደርስላቸው አጥተው ሲያለቅሱ እንደተዘጋ ገብቶ ቸር አምላክ ነውና ስከፍተውማ ደግሞ እንዳይደነግጡ ብሎ እኮ ነው ከፍቶት መግባት ይችል ነበር። ሲያለቅሱ እኮ ተጨንቀው አዳራሽ ሆነው አሁን መጡብን፣ አሁን ከፍተውት ቢገቡ የት እንደርሳለን፣ አሁን ማናለን እያሉ ሲረበሹ አሁን እንዲያ ያንኳኩ ጭብ ከፍተው ደግሞ ደንግጠው እንትን ይላሉ ብሎ እንደተዘጉ ከመካከላቸው ሄዶ እኮ ወደፊታቸው ሲቆምም ሳያዩት ከፊታቸው ቆመና ሰላም ለእናንተ ይሁን አስታረኳችሁ አላቸው። ለአንድ ጊዜ ያንን ቃል ዛሬ ባለን መጥቶ ለአንዲት ቀን ብቻ እንደው አንድ ጊዜ ሰብስበው ሁላችንም ባለበትም ሆኖ ይችል ነበር። የሚያበላላንን ሰይጣን ሁርም ድሬ ሰይጣን ብሎ በጴጥሮስ በኩል የገሰጸውን ለአንድ ጊዜ ገስጾት አንድ ጊዜ ሰላም ለእናንተ ይሁን የሚለውን ቃል ነግሮን ይህንን የያዝንን አዚም ነቅሮ የሚጥል ቃል ተናግሮን አንድ ሁነን ከ10 ደቂቃ በኋላ ወዲያውኑ ባረም ሁላችንም በሞት እና የእግዚአብሔር ቤተሰቦች እኔ አሁን እየኖርን አይምሰላችሁ። ይህም ስለሆነ ምን እንበል አይደለም። ከራሳችን ጋር እንታገል፣ በራሳችን ላይ እንዝመት፣ የራሳችን ድርሻ እንወጣ፣ የራሳችን ስራ እንስራ። እግዚአብሔር የሰላም አምላክ ነው። በቀልም ያውቃል፣ ይበቀላል። የምበቀልበት ቀን ደርሷል ብሎ ይበቀላል። ደሙ ፈሳ አትቀርም። በእነዚያ ክርስቲያኖች ውስጥ የእርሱ ደም አብሮ አለ፣ የእርሱ ሥጋ አለ። እንደ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ እርሱም ከእኔ ጋር ይኖራል ብሏል። እኔ ከማን ጋር እኖራለሁ? ከእርሱ ጋር እኖራለሁ። ለዚህ እኮ ነው አንድ አባት ጌታዬ አንተ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ ብላል። ስለዚህ እኔ ሥጋህን በልቻለሁ ደምህንም ጠጥቻለሁ። አሁን አንተ ከእኔ ጋር ነህ። ስለዚህ አሁን እኔን ከፈለክ ወደ ሲኦል እንኳን ብትከተኝ አብረናት እንወርዳለን፣ አንተም ትወርዳለህ አለ። ለምን? ሥጋዬን የበላ ደሜን የጠጣ ምን እላለሁ ብሏል? እኔ ከእርሱ ጋር እኖራለሁ። እርሱ ስለዚህ ሥጋህን በልቻለሁ፣ ቃል ሕያው ነው። ወደ ሲኦል ብትወርደኝ አብረህ ትወርዳለህ። ምን ማለት ነው? አንተ አብረህ ከወረድክ ደግሞ ሲኦል ምን ይሆናል? ገነት ይሆናል ነው። እና እንስተካከለኛ ባካችሁ ዝም ብላችሁ አሁን
አሁን ዝም ብሎ ሆይ ሆይ ምን ትተን እስኪ እንስተካከል። እንደ ስራ እንደ መዋቅር የሚጠበቅባቸው ወይም የሚጠበቅብን ሰዎች ይኖራሉ አሉ። አሁን በልቅሶን ብቻ በንባን ብቻ የሚሆን አይደለም እያልኩት ያለ እኛ የየድርሻችን የየራሳችን እንወጣ ነው። እባካችሁ ቅዱስ ጳውሎስ ይላችኋል። ምን አላችሁ? ቅዱስ ጳውሎስ እንዲህ ብሏችኋል። አስተበቁአክሙ አኀዊነ አነ ጳውሎስ ሙቁሁ ለክርስቶስ። እኔ የክርስቶስ እስረኛ ጳውሎስ እማልዳችኋለሁ ወንድሞቼ። እስቲ በሉት። እኔ የማን እስረኛ? እኔ የማን እስረኛ? እኔ የማን እስረኛ? እማልዳችኋለሁ ወንድሞቼ፣ የክርስቶስ እስረኛ ሙቁሁ፣ የኔ ክርስቶስ እስረኛ ዓለም እማልዳችኋለሁ። አስተበቁአክሙ አኀዊነ ከመ ተሐልዉ በዘተጸዋዕክሙ ጽዋዔ፣ በየተጠራችሁባት አጠራር ጸንታችሁ ትኖሩ ዘንድ እማልዳችኋለሁ። ክርስቶስ እንዳኛ አድርጌ ይላል። በምን ትኖሩ ዘንድ አለ? በተጠራችሁባት አጠራር። ምን ማለት ነው? በተጠራችሁባት ጸንታችሁ ትኖሩ ዘንድ። ለዝማሬ ተጠርተ ከሆነ በዝማሬ ጸንተ ትኖር ዘንድ፣ ለቅዳሴም ከሆነ በቅዳሴ ጸንተ ትኖር ዘንድ፣ ለስብከትም ከሆነ እንዲሁ በተጠራችሁባት ተጠርታችሁ ትኖሩ ዘንድ እለምናችኋለሁ። አንድም ለተጠራችሁላት አጠራር ክርስቶስ ተብሎ ክርስቲያን ላሰኛችሁ ለክርስቶስ እውነተኛ ክርስቲያኖች ሆናችሁ ትኖሩ ዘንድ እማልዳችኋለሁ ይላል ቅዱስ ጳውሎስ። እማልዳችኋለሁ። ወይም ደግሞ በግርማ መንግሥቱ መጥቶ በቀኙ አቁሞ ንዑ ሀቤየ ቡሩካኑ ለኀወየ፣ የአባቴ ቡሩካን ኑ ዓለም ሳይፈጠር የተዘጋጀላችሁ መንግሥተ ሰማያትን ትወርሱ ዘንድ ብሎ መልካም ቃል ሊያሰማ ነው የፈጠራችሁና ለዚያ እንደሚገባ ትኖሩ ዘንድ እማልዳችኋለሁ ይላል። ላውጣው እዚህ ጥሩ ነው። እስኪ መጽሐፍ ቅዱስም አገኘው። ኤፌሶን ነው ምዕራፍ 4 ቁጥር 1 ጀምሮ የተወሰነው ላንብላችሁ። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትሕትና በምን አለ? እንደ ተጠራችሁበት በየትኛውም መጠራራችሁ ሆናችሁ ግን በምን ተጓዙ አለ? በምን ተጓዙ አለ? በትሕትና በየዋሃት በምን አለ? በየዋሃት በትዕግስት ወበትዕግስት በትዕግስት አለ። በምን 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 አለ? ሶስት ነገሮች ንገሩልኝ። አላላችሁ ዝምናችሁ ነው መሰለኝ ተናዳችኋል። በምን በምን አለ? በየዋሃት ማለት በጅልነት ማለት ነው። ምንድን ነው? በቅንነት ማለት ነው። ብፁዓን የዋሃን በተባለው የዋህነት ምንድን ነው ቢሉ የሚታየውን በማይታየው መለወጥ በየዋሃት የሁሉ ሲሆንም ደግሞ ገፍቶ እንኳን ቢመጣባችሁ በምን አለ? በምን አለ? ሶስተኛው በትዕግስት በመጨረሻ ደግሞ እርስ በርሳችሁ በፍቅር ታገሱ። ምን አለ? በፍቅር ምን በሉ? በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ የተሰጣችሁን መንፈስ ቅዱስን ለመጠበቅ። ይህ የዛሬው መልእክቱም እንዲሁ በዛሬው የሚነበበው ነው። የቅዱስ ጳውሎስ መልእክት ለኤፌሶን ሰዎች በጻፈው ምዕራፍ 4 ቁጥር 1 ጀምሮ ያለ ቃል ነው። በትሕትና በየዋሃት በቅንነት። አሁን እንደው ቅንነት የሚባለው በእውነቱ እንደው አይታችሁ ታውቃላችሁ? እንደው የምታውቁት ካላችሁ ባስተዋወቃችሁኝ። አግኝታችሁ ታውቃላችሁ? ልታገኙ ትችላላችሁ፣ ግን ሳታውቁት አላለፋችሁ። በትዕግስት በየዋሃት በቅንነት እርስ በርሳችሁ በመዋደድ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። የመንፈስ ቅዱስን አንድነት ለመጠበቅ ምን በሉ?
ትጉ። ይህ በመንፈስ ቅዱስ የሚገኝ ሀብት ነው። ይሄ ሁሉ ቅድም ያልኳችሁ 7ቱ ሀብታት እነዚህ ሁሉ በመንፈስ ቅዱስ የሚገኙ ናቸው። ዛሬ ይህንን ያለው መንፈስ ቅዱስን ለማንሳት ነው። ምስጢሩንማ ሊቃውንት አመስጥረው አበጅተው አስቀምጠውልን ነበር። ማን ይመራበት ማን ይጠቀምበት እንጂ እና አሁን ከኛ የሚጠበቀው ይሄ ነው። በተጠራችሁበት ጸንታችሁ መኖር፣ ለተጠራችሁበት አጠራር መታመን፣ ባለትዳሮች ለትዳራችሁ መታመን፣ ትዳራችሁን በፍቅርና በየዋሃት መኖር። አሁን እኮ ደሞዝና ደሞዝን እያጋጩ የምንድን ኑሮ አይነት ሁሉ እየሆነ ነው። ደሞዝን አጋጭቶ አንዱ ለራት አንዱ ለቁርስ አድርጎ እነሱ ሰማይና ምድር ያክል ተራርቀው በአንድ ቤት የሚኖሩ በየተለያየ ልባቸው የሚያድሩ የበዛበት ነው በየመንገዱ በሁሉ። ስለዚህ የእግዚአብሔር ቤተሰቦች አምላካችን ግን አይዟችሁ፣ እኛ ችግሩ ዋናውን እኛ መስተካከል አለብን ነው የምላችሁ። እናንተ የዋዎች አሁን እዚህ ሁላችንም አሁን ዘማሪያን አለን። የፈውስ መንፈሳዊ ቤተሰብም ለዓላማ ተጠርታችኋል። ዘማሪያንም ለዓላማ ተጠርታችኋል። ሁላችንም ለዓላማ ተጠርተናል። እግዚአብሔር ዓላማውን የሚያሳካለት አቶ እየጠራን አይደለንም። እግዚአብሔር ሊጠቀምብን ለበረከት ብቻ የጠራንን እኛ ሊጠቅመን የጠራንን እንጂ እንደው የተመረጥን ሰዎች ሆነን የዘመርን እዚህ ያገለገልን እንዳይመስላችሁ። ምንድን ነው ቅድም ያልን እስመ አብዳኒ ለዘላለም ኀሬ እግዚአብሔር የዚህን ዓለም የተናቀውንና ሰነፉን መረጠን የተባለ። እንደውም እንደዚያ ተመርጠንም ከሆነ ሰነፎች ነን ማለት ነው። ሆነን የተመረጥነው ከሚመረጡት ሰነፎች መሆንም ደግሞ በእርግጥ አንድ መልካም ነገር ነው እና አምላካችን እግዚአብሔር አትታወኩ ብሏል። የወንድሞቻችን የእህቶቻችን ሕመም አያምንም ማለት አይደለም። ስሜታቸው አይገባንም ማለት አይደለም። አይደል አንዱ መደሰት ምስጢርን የሚገልጽ መንፈስ ቅዱስ ነው። የሚያጸና መንፈስ ቅዱስ ነው። የሚያነጻ መንፈስ ቅዱስ ነው። የሚያስተስር የኃጢአትን መንፈስ ቅዱስ ነው። በካህኑ በኩል ደስታን የሚሰጥ መንፈስ ቅዱስ ነው። በምድር ያለውን ደስታ ሁሉ ምናልባትም አብዛኞቻችሁ ብዙውን አይታችሁታል። ስራም አለው አውጣችሁ ብዙ ብርም ቆጥራችሁ የሆነ ብቻ ፊት ሳትደርሱበት ደስታ ይሰጠናል ብላችሁ ያሰባችሁት ግን ስትደርሱበት ምንም የሆነ እንደገና ይህን ባገኘው እደሰት ነበር ብላችሁ እዚያኛው ስትደርሱ ሌላ ደስታ የምትናፈቁለት ሁልጊዜ በልቡና እየተጓዛችሁ እየደረሳችሁበት ሳትደሰቱበት የምትኖሩ። የክርስቶስ ደስታ ግን በመኖር ውስጥ አይደለም፣ ባለመኖር ውስጥ ያለ ደስታ ነው። በረሃብ ውስጥ ያለ ደስታ ነው። በመግደል ውስጥ አይደለም፣ ባለመግደል በመሞት ውስጥ ያለ ደስታ ነው። አባቶቻችን ያን ደስታ ይዘው ነው እኩሉ ተዘቅዝቀው በዘብድ ወጠሊ ወበሐሜለት እንደ ቆዳ እየተገፈፉ በሰይፍ እየተቀሉ እንደ ዱባ እየተከተፉ እንደ ሽንኩርት እየተቀረደዱ እንደ ሽንኩርት እየተላጡ በእሳት እየተቀቀሉ ያለፉት ያንን የመንፈስ ቅዱስ ደስታ ይዘው ነው። ኃይልም ድልም ነበረው። እንዴ የክርስቲያን ደም እኮ ዘር ነው፣ አታውቁም? ያ ታላቅ ሐዋርያ ቅዱስ እስጢፋኖስ እኮ ወግረው ሲገሉት 5000 ሕዝብ ነው በሱ ደም የበቀለው የነበረ። ዛሬማ ዞ የሚሞት ደም እንጂ የሚያበቅልም ጠፋ። ታዲያ ለምንድን ነው መከራ የሌላት ቤተ ክርስቲያን አትኖርም? የግድ ነው። ይህ አይነት መከራ ግን የሚጠቅም መከራ አይደለም። ይሄ እንዴ ይሄ ቤተ ክርስቲያንን መድፈር መናቅ ነው። እንደዚህ አይደለም። አባቶቻችን ያለፉበት በዚህ አይደለም። ባህላውያን ነገር ነው። እንደው እጅግር እንኳን በማያውቀውን እጅግር ሰተን እንደው በገዛ እጃችን እጅን በእጅ ቆረጥኩት ይላል አይደል? አንዳንድ ሰው እንደዚህ እኮ ነው የተበላን። እና የእግዚአብሔር ቤተሰቦች እግዚአብሔር ግን የሚሰጠው ሰላም ዓለም እንደሚሰጠው አይደለም። እናንተ በየተጠራችሁበት ተቀመጡ። ሁሉ ዓይን አይሆንም፣ ሁሉም ጆሮ አይሆንም። ጆሮ ከሆናችሁ ጆሮ ሁኑ፣ እግርም ከሆናችሁ ባላችሁበት ቁሙ። እኔ ልይ አትበሉ። ትልቁ ከእኔ ምን ይጠበቃል ብላችሁ የየራሳችሁን ድርሻ ተወጡ። እናንተ አሁን በሊቀ ጳጳሱም በቄሱም በጳጳሱም በመነኩሴውም አትጠየቁም። ገብረ ማርያም ትባላለህ እዚህ። እስቲ ገብረ ማርያም እጁን ያውጣ። ገብረ ማርያም ቀኝ እጁን ያውጣ። ቀኝ እጁን ያውጣ። ገብረ ማርያም ወለተ ማርያም ወለተ ማርያም በቃ ወለተ ማርያም የምትጠየቀው በወለተ ማርያምነቷ ነው።
በገብረ ሥላሴም አትጠየቅም። በአመተ ሥላሴም በገብረ ሥላሴም በሌላ አይደለም። ገብረ ማርያም እንደዚሁ ነው። ስለዚህ እኔ እያልኩት ያለው ሁላችንም አሁን የእግዚአብሔር ቤተሰቦች ይህ መልእክት ብዙ ሀገር ይደናል፣ ብዙ ታሪክ እናውቃለን፣ ብዙ ተናጋሪዎች ነን፣ ብዙ ማንበናል ብለናል። ያላጠና ነው ያላስተዋል ነው። ግን የአንዱ ቀን ትምህርት እንኳን ራሳችንን እንድናይ መንገድ ያልከፈተልን በጣም ግን የተማርን ምሁራን መሆን የለብንም እና አምላካችን ግን የሰላም አምላክ ነው። እግዚአብሔር በቸርነቱ ለሀገራችንም ሰላሙን ይላክልን።